አልቦኬ እንከዘይበቁ ጨው ባይጣፍጥ ጣዕም ባይኖረው ምን የሚረባው የሚጠቅመው ነገር አለ? እንግዲህ አልጫ ማለት መንፈሳዊ ሕይወት የሌለው በጎ ስራ የሌለው ሕይወት አልጫ ይባላል። አሁን ካህን መሆኑን የሚያሳውቀው ሲያስተምር፣ ሰዎችን ሲያስታርቅ፣ እሱ ሳይጣላ እሱ እየተጣላ ታረቁ የሚል ከሆነ እንዴት ነው አልጫው ነው ሕይወቱ ማለት ነው። ከማሆኬ ይብራ ብርሃንክሙ በቅድመ ሰብ እንደዚሁም ሁሉ ብርሃናችሁ በጎ ስራችሁ በሰው ፊት የበራ በሰው ፊት የሚታይ የተገለጠ ይሁን ማለት ነው። በሕይወታችን ጨው አልጫ ሳይሆንብን ለዓለም ብርሃን ሆነን ለመኖር ምን ማድረግ አለብን? በአጠቃላይ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ሲመክረው ከሁሉ አስቀድመህ ጸሎት ጸልይ ይላል። ስለዚህ ጸሎት ማለት ደግሞ ለኛ የሚያስፈልገውን ነገር የሚያደርግልን የምናስደርግበት ነው። ለኛ የማያስፈልገን ደግሞ የሚርቅበት መንገድ ከዚህ የበለጠ ሌላ ነገር የለም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን አዲስ ወደ እናንተ የጀመርነው በቀንዲል ሚዲያም በኢኦቲሲ ቲቪ ወደ እናንተ እየተላለፈ ያለው የተሰወሩ ዕንቁዎች መርሃ ግብራችን ነው። ዛሬም የተሰወሩ ዕንቁ ፍለጋ ከቤተክርስቲያናችን ሊቅ ጋር ተገኝተናል። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጡልን። እሺ እንኳን ሰላም ቆዩ። ጥሬን ተቀብለው ስለመጡልኝ ከልብ አመሰግናለሁ። እኔ በደንብ አውቃለሁ፣ ብዙዎችም የቤተክርስቲያን ልጆች ያውቃሉ። ግን እንደው ለቀንዲል ሚዲያ ቤተሰቦች ራስን ለማስተዋወቅ ያክል ነው በጥቂቱ እባክዎ ቢያስተዋውቁ ራሱ። መልካም። እሺ መዝገበ ጥበብ ልሳነ ወርቅ ዋሴ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃነ ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ መምህር ሆኜ እያስተማርኩ ነው የምገኝ ማለት ነው። በጣም መልካም። እንግዲህ ያው እንደው በአንዴ ወደ ጉዳይ ወደ ተሰወሩ ዕንቁ ፍለጋ ከምንገባ እንደ ጥቂት ማን ናቸው? እንዴት ነው እዚህ ደረጃ የተደረሰው? የትምህርት ሂስትሪያቸው እንደ ትንሽ እስቲ እናንሳ። መልካም። እንግዲህ እኔ በብሉይ ኪዳን ትርጓሜ ተመርቄያለሁ። እንዲሁም ከዚያ በፊት ደግሞ በተክሌ አቋቋም መምህርነት ተመርቄ በዚያም ሳስተምር ቆይቻለሁ። አሁንም በማህሌትም አገለግላለሁ። እንዲሁ በቅኔ ቤትም በቅኔ መምህርነትም እንዲሁ አገልግያለሁ፣ እያገለገልኩ እገኛለሁ ማለት ነው። አሁን ግን መደበኛ የማስተምረው ያው በአዲስ ኪዳን ትርጓሜ ሆኖ በማህሌቱም በዚህ በተለያየ በስብከት አገልግሎትም በልዩ ልዩ መርሃ ግብር እያገለገልኩ እንደ መጠኔ እንደ አቅሜ ከአባቶች የወረስኩትን ያገኘሁትን እያስተማርኩ እገኛለሁ ማለት ነው። የተማሩ ብሉይ ኪዳንም ሆነ አዲስ ኪዳን ትምህርት? መልካም። አዲስ ኪዳን በዲማ ቅዱስ ጊዮርጊስ ገዳም የኔታ ሚካኤል ይባላሉ። በሕይወተ ሥጋ የሉም፣ በረከታቸው የደረሰን የእርሳቸው ደቀ መዝሙር ነኝ። ከዚያም በኋላ ደግሞ በመካነ ኢየሱስ ደብረ ሃይማኖት የኔታ ኃይለ ሚካኤል ከእሳቸው ፍትሐ ነገሥት ተምሬያለሁ። ብሉይ ኪዳን እዚህ በሰዋስወ ብርሃነ ቅዱስ ጳውሎስ መንፈሳዊ ኮሌጅ ለ6 ዓመት ትርጓሜ ስማር ቆይቼ እንደገና ኮሌጁ ባወጣው መርሃ ግብር ማለት ለውድድር አውጥቶ በዚያ መሰረት ተወዳድሬ ነው ለመምህርነት እዚያ ገብቻውን እያስተማርኩ የምገኘው ማለት ነው። በማስተማሩ ምን ያክል ጊዜ ሆኖት? ሰዋስወ ብርሃን ከ2013 ጀምሮ ነው። ግን ከዚያ በፊት በገጠር ከ7 ዓመት በላይ አስተምሬያለሁ። ወንበር ተክለው? አዎ ገጠር ላይ ማለት ነው። እዚያም ሳስተምር ቆይቻለሁ። አሁን ደግሞ ከ2013 ተመረኩኝ፣ ወዲያው ገባው። ከዚያ አንስቼ አሁን እያስተማርኩ ነው የምገኝ ማለት ነው። በቤተሰብ ነው ክህነቱ ወደ አገልግሎቱ መስመር? አያት ወይም ደግሞ እንዲህ የተማሩ ቤተሰብ አሉ። ግን የኔ እናት አባቴ በግብርና የሚተዳደሩ ናቸው። የእናቴ አያቶ ግን የተማሩ ትልቅ ምሁር ብራና የሚጽፉ የነበሩ ዛሬም ድጓቸው የጻፉት በአንድ ትልቅ ገዳም ውስጥ ይገኛል ማለት ነው። እና በዚያ መንገድ እንደወጣ ተብሎ ነው እናቴ ያንን የአያቷን መቋሚያ ካባ ወይም ደግሞ
ያን ሹመት እንግዲህ በጥንቱ ሊቀ ካህናት ምን ይባላል አይደለም ያን እንዲይዝላት ስለት ነበረባት። ከዚያ በኋላ እንግዲህ በዚህ መንገድ ነው። ስለዚህ የስለት ልጅ ማለት ነው። አይ በጣም ደስ ይላል። ያው እንግዲህ የኛም የተሰወሩ ዕንቁዎች መርሃ ግብር ዓላማ በጉባኤ ቤቱ ላይ እያስተማሩ የቆዩ መምህራን እያስተማሩ ያሉትን የጉባኤ ቤቱን ልምድ እንደዚሁም ደግሞ የቤተክርስቲያንን እምቅ ሀብት ከብዙ መምህራን የተማሩትን ይመስለኛል። አንድ ትምህርትን ሲማሩ ከአንድ መምህር ብቻ አይደለም የምትማሩት። አንዱ ከዚህኛው የተሻለ ልክ እንደ ቅኔው የተሻለ አገባብ ይገኝ ይሆን እየተባለ ከአንዱ ይኬዳል ይመስለኛል አይደል? በጣም ያው እንደ ንብ ነው የሚቀሰመው። እንግዲህ ከቅኔ ቤት ረጅም ነው ጉዞው። በእውነት የአብነት ትምህርት ቤት አንዲት እናት ተወልደዋለች ደቀ መዝሙሩን ያን ሕፃኑን እንጂ የሚያሳድጉትን ግን ብዙ እናቶች ናቸው። ከጎጃም ወደ ጎንደር፣ ከጎንደር ወደዚያ በተለያዩ ቦታዎች ሲቀስም እንደ ጥሪው ከመምህር ወደ መምህር ሲሄድ በዚያው ደግሞ እናቶች አሉ። በዚያ ውስጥ ተማሪው በእንተ ማርያም ሲል ቁራሽ እየዘከሩ እያለበሱ ቢታመም እያስታመሙ የሚረዱት አሉ ደቀ መዝሙሩን። እንግዲህ ደቀ መዝሙር በእናት አባቱ ገንዘብ አይደለም የሚማረው። በዚያ በቤተክርስቲያኒቱ ምእመናን ያን ደቀ መዝሙር መምህሩ የዚያ ደብር መምህር ይሁን እንጂ የሀገሩ ነው። የዚያ ያለበት ደብር በቃ የተከበረ ነው። ደቀ መዛሙርቱንም ይቀበሉታል ህዝቡ ማለት ነው። እና 5 ቤት ወይም 10 ቤት ይሰጠዋል። ያንን እየለመነ በእንተ ማርያም እያለ ያድጋል ማለት ነው። እና ብዙ ውጣ ውረድ ነው ያለው። እንግዲህ ከውሻ ጋር ደግሞ ይታገላል፣ ከቅኔ ጋር ይታገላል። እንግዲህ ቅኔውን ከመምህሩ እንደመጀመሪያ ይሰማል። ለምሳሌ ቅኔ ቤቱን ብናነሳ ማለት ነው። ከዚያ በኋላ በዚያ በመምህሩ ቅኔ ልክ ቆጥሮ ለመምጣት ይታገላል። እንደገና ደግሞ ምግብም ለመፈለግ ደግሞ ከውሻው ጋር ነው ታግሎ ነው የሚያመጣው። እና አንድ ደቀ መዝሙር ወይም አንድ መምህር ወደዚህ ወደ ቤተክርስቲያኒቱ ለመምህርነት ማዕረግ ሲደርስ ከዚያ በፊት እጅግ ያልተነበበ መጽሐፍ አለው በውስጡ ላይ ማለት ነው። ያልተነገረ ያልተነበበ ግን መጽሐፋዊ የሆነ ገርል ልክ በጣም ብዙ ነገሮች አሉት ማለት ነው። እና እናቶቻችን አባቶቻችን እንደዚህ አድርገው ነው የሚያሳድጉን። እንደው ከአንድ እንወለድ እንጂ መምህሩ ብቻ አይደለም የሚወልደው በቀለም ሌሎቹ ደግሞ የሥጋ ምግቡን ያዘጋጃሉ። ከዚያ ደብር ያሉት የሥጋ ምግቡን መምህሩ ደግሞ የቀለም ምግቡን እያጎረሱት እያለበሱት ያድጋል ማለት ነው። እና የቤተክርስቲያን መምህር ሆኖ ለመቀጠር ወይም ለመድረስ ጉባኤ ቤት ለመረከብ ረጅም ጉዞ አለው። እና የተለያየ በዚያ ውስጥ እንግዲህ በሽታ አለ፣ መከራ አለ፣ ረሃብ አለ፣ መጠማት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነው በቃ። እና በተለይ ደግሞ ወደ ትርጓሜው ሲመጣ ደግሞ እዚያ በላይ አንዳንዶቹ በምናኔ ነው የሚኖሩት። ሆነ ለመናገር ትርጓሜ ከተማሩ በኋላ ወደ ትዳር የሚመጡት ጥቂት ሰዎች ናቸው። ወደ ትዳሩ ዓለም የሚመጡት ማለት ነው። በዚያው አንደኛ ረጅም ዘመን ይወስዳል፣ እድሜም ይሄዳል። እዚያ በኋላ ተመስጦ አለው። የትርጓሜው ሀተታው አንድምታው ምስጢሩ ጥበቡ ታሪኩ ሲመስጣቸው በዚያ ውስጥ ያለውን ታሪክ ሲሰሙ በዚያው በቃ ተጨልጠው ወደ ምናኔ ይሄዳሉ። እንደገና እናደላድል ብለውም ገዳም ይገባሉ። ያንን የተማሩትን ከጉባኤ ቤት የተማሩትን እንደገና ገዳም ገብተን ይሄንን አደላለን ምስጢር አደላለን እግዚአብሔርን ጠይቀን እንምጣ ብለው ይሄዳሉ። እዚያ በዚያው ተስበው ይቀራሉ ማለት ነው። እኔ ግን እግዚአብሔርን መስገን በትዳር ላይ ነው ያለውኝ። ልጆች ወልጄ ነው ያለው። እሰይ እግዚአብሔር ይመስገን። እንደው ላነሳት የመጣሁበት ሐሳብ ጥሩ አድርገው አብራሩልኝ። እንደዚህ ተደክሞ የተማሩትን ትምህርት ነው እኛ በጥቂቱ ከነዚህ መምህራን እንደው በማንኪያ እየቀመስን ያለነውና የተወዳጅ ተመልካቾች ለትምህርቱ ትኩረት እንዲሰጡት ከማሰብ አንፃር ነው ወደ ኋላ መለስ አድርጌ ይሄንን ጉዳይ ያነሳሁት። ለምን እንደዚህ ዋጋ ከፍለው የተማሩትን ትምህርት ለኛ እጅግ በሚገባንና በሚገባን በመጠናችን አድርገው ያስተምሩናል። ለዛሬም ደግሞ ጥቂት አንቀጽ 3 አንቀጽን ማለት ነው የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ያሉትን አንድምታውን ንባቡን ትርጓሜውን ከዛ ደግሞ ወደ ህይወታችን ለውጠን እንማራለን። በዚህ ላይ ምናልባት ግልጽ ማድረግ በፈልግ አንዳንድ ጥያቄዎች እየመጡልኝ ያሉበት ሁኔታ አለ። ከዚህ መርሐ ግብር ምንድነው ይዤ የምወጣው የሚል ነገር ሊፈጠርበት የሚችል ሰው ይኖራል። አንድና አንድ ከዚህ መርሐ ግብር ተይዞ የሚወጣው ባለፈውም ክፍል ባለው መልሰናል። ግን መጽሐፍ ቅዱስን ሰው ሲያነብ
በምስጢር የተነገረውን ነገር ወይም ደግሞ በምሳሌ የተነገረውን ነገር ለዚህ ዘመን ባለው ምሳሌ ደግሞ ተደርጎ እንዲረዳው ማድረግ ነውና ሁላችንም መጽሐፍ ቅዱስን የማንበብ ልምዳችንን የምናዳብርበት ስናነብ ደግሞ ምሳሌ ተብለው ለዛ ዘመን የተደረጉ ለምሳሌ አሁን የምናነሳው ላይ እንቅብ እንደዚህ ምሳሌዎች ይመጣሉና እነዛ ምሳሌዎች በዚህ ዘመን ምንድናቸው ብለን ሊቃውንቱን ነው የምንጠይቀውና ሊቃውንቱን ጠይቀን እነሱ የሚያብራሩልን ይዘን ለህይወታችን ስንቅ የሆነውን ዕውቀት እንድናገኝበት ሰምተን የምንድንበትን ትምህርት ይዘን እንድንወጣ ነውና አሁንም በማስተዋል ሆናችሁ እንድታዳምጡ አብረን እንድንማር ጥሬን አቀርባለሁ ማለት ነው። ወደ እንቁ ፍለጋችን እንሄዳለን። በቅድሚያ ያው ሁሉም እንዲገባው በአማርኛው ዘሩን አነባለሁ። ከዛ ቀጥዬ ደግሞ የጉባኤ ቤቱን ጥቂት የጉባኤ ቤት ትምህርታቸው እንዴት እንደሚያስተምሩ እሱን እንረዳና ዋናው ግን ምስጢሩን ከዛ ቀጥሎ ያለውን የሚያስተምሩን ትምህርት ነው የምንረዳው ማለት ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም። ሰዎች ወደ ውጭ አውጥተው ይጥሉታል፣ በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖሯት መብራትን አያበሩም፣ በመቅረዟ ላይ አኖረዋት በቤት ላሉት ሁሉ ታበራለች እንጂ። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ ይላል። ወደ ግዕዙ የጉባኤ ቤቱ ትርጓሜ እናልፋለን። አንትሙ ውእቱ ፄው ለምድር። መልካም። ይሄ ትርጓሜ አንቀጸ ብፁዓን ላይ ነው ያለ፣ ወይም በአማርኛው የተራራው ስብከት የሚባለው ነው። ይሄ ደግሞ ከምዕራፍ 5 እስከ ምዕራፍ 8 አንድ ጉባኤ ነው። አድማጮች የምትመለከቱት አንቀጸ ብፁዓን 9 ብፁዓን እያለ እያስተማረ ከመጣ በኋላ ከዚህ በኋላ ምሳሌ የነሱ የምድር ጨው የምድር ብርሃን የዓለም ብርሃን እንደሆኑ ነው የሚነግራቸው። ያንን ትርጓሜ መካከል ላይ ያለውን ነው የምናየው ማለት ነው። እና ትምህርቱ እንግዲህ ተራራ ላይ ነው የተሰጠውና አሁንም ከዚያው አያይዞ ነው የሚነግራቸውና ትርጓሜውን እንሰማለን። አንትሙ ውእቱ ፄው ለምድር፣ የሰው አብነቱ እናንተ ናችሁ። ምድር ያለው ሰውን ነው። ዘምድረ ለብሰ እንዲል። እሺ አልቦኬ እንከ ዘይበቁ፣ አልቦኬ እንከ ዘይበቁ። ጨው ባይጣፍጥ ጣዕም ባይኖረው ምን የሚረባው የሚጠቅመው ነገር አለ? ለአፍርንጁ ለሽንኩርቱ ለቅመሙ ማለት ነው። አንድም ለራሱ የሚረባው የሚጠቀመው ነገር የለም። እሺ ዘእንበለ ዘይገድፍዎ አፋ፣ በአፋ አውጥተው ይጥሉታል እንጂ። ጣዕም ባይኖረው አልጫ ቢሆን በአፋ አውጥተው ይጥሉታል እንጂ። ይህንንም ከትራስ እንዳያደርጉት ራስ ይመልጣል፣ ከአጥር እንዳያደርጉት አጥሩን ካቡን ይንደዋል፣ ከአትክልት እንዳያደርጉት አትክልቱን ያደርቀዋል፣ ጉልቻ እንዳያደርጉት ይፈነዳል ብለው ከውጭ አውጥተው ይጥሉታል፣ ሁሉም ይጠቀጥቀዋል ነው። እሺ ወይ ከይድዎ ሰብ በእገሪሆሙ፣ ወይ ከይድዎ ሰብ በእገሪሆሙ፣ ሰዎች በእግራቸው ይጠቀጥቁታል። ድንጋይ ነው ብለው ይጥሉታል፣ ይጠቀጥቁታል ነው። እሺ አንትሙ ውእቱ ብርሃኑ ለዓለም፣ አንትሙ ውእቱ ብርሃኑ ለዓለም። አብነታቸው በብዙ ወገን በብዙ አምሳል በብዙ አራያ ነውና አንትሙ ውእቱ ብርሃኑ ለዓለም፣ የሰው ብርሃኑ እውቀቱ አራያው ምሳሌ እናንተ ናችሁ ይላል። እሺ ወያቱ ማቶተ ከመያንብርዋ ታሕተ ከፈር፣ አዎ መብራትን አብርተው ቅርጫት እንቅብ ሊደፉባት ከታች አያስቀምጧትም፣ አይሰውሯትም። እሺ አላ ያነብርዋ ዲበ ተቋማ ለኩሉ አላ ያነብርዋ ዲበ ተቋማ፣ በመቅረዟ ላይ ከፍ ካለ ቦታ ላይ ያነብርዋ ያስቀምጧታል እንጂ ያነብርዋ ያስቀምጧታል ነው። በውስጥ ላሉት በቤት ላሉት ታበራላቸው ዘንድ በመቅረዟ ላይ ያስቀምጧታል እንጂ መብራት አብርተው ከእንቅብ ከቅርጫት ስር አያስቀምጧትም ነው። እሺ ከማሆኬ ይብራ ብርሃንክሙ በቅድመ ሰብ፣ እንደዚሁም ሁሉ ብርሃናችሁ በጎ ስራችሁ በሰው ፊት የበራ በሰው ፊት የሚታይ የተገለጠ ይሁን ማለት ነው።
ከመ ይርአዩ ምግባሪክሙ ሰናየ ወይሴብሕዎ ለአቡክሙ ዘበሰማያት በሰማይ ያለው አባታችሁን እንዲህ አይነት የትሩፋት አበጋዝ የሚሆኑ ሰዎችን ያስነሳልን ብለው በሰማይ ያለ አባታችሁን እንዲያመሰግኑት በጎ ስራችሁ በሰው ፊት የታየ የተገለጠ ይሁን ነው። ደብር ተቋም አንድ ወገን ነው ይላል። ደብር ተቋም አንድ ወገን ነው። ደብር ሀገር ማይቶት አንድ ወገን አድርገው ደብርና ተቋም ስጋ የሰው ስጋ ነው። ሀገር ማህቶት ነፍስ ናት። በከተማ ላይ ይትክል ተከብቶ ሀገር እንተ ተንጸት መልተ ደብር የሚል ዘር አለ። በተራራ ላይ ያለች መንደር ልሰወር በተራራ ላይ ቀንታ ተሰርታ ያለች ከተማ ልሰወር ባለች ጊዜ መሰወር እንዳይቻላት ነው። ነፍስም በስጋ ላይ ስራ ሰርታ ትገለጻለች እንጂ ተሰውራ አትቀርም ነው። አንድም ደብር ተቋም ስጋ ሀገር ማይቶት አይምሮ ጠባይ የሰው ልጅ አይምሮ ጠባይ ነው። አንድም ደብር ተቋም ስጋ ነው። ሀገር ማይቶት መለኮት ነው። መለኮት በስጋ ከስጋ ጋር የተዋሃደ ስራ ሰርቶ ሊገለጥ ነው። አንድም ደብር ተቋም መስቀል ነው። ሀገር ማይቶት ክርስቶስ ነው። በመስቀል ላይ በተሰቀለ ጊዜ ስራ ሰርቶ ሊገለጥ ነውና ነው። አንድም ደብር ተቋም ህዝቡ ነው። ሀገር ማይቶት ኤጲስቆጶሱ ነው። ኤጲስቆጶሱ ስራ ሰርቶ ሊገለጥ ነው ይላል ነው። እንግዲህ 5 በላይ የሆነ አወራረድ አለው ማለት ነው። አሁን እዚህ ላይ የምናያቸው እንግዲህ ጨው እና ብርሃን ተብለዋል። ምድር የሰው አብነቱ አልጫው የሚጣፍጥበት ጨው ነው። ደግሞ ዓለሙን የሚያበራው ደግሞ ብርሃን ነው ማለት ነው። አሁን የተሰጠው ትምህርቱ ለሐዋርያት ነው። ለሐዋርያት እናንተ ይህን ብታደርጉ ብፁዓን ናችሁ፣ ብፁዓን ገባርያነ ሰላም እያለ ከመጣ በኋላ ሰላምን የሚያወርዱ ብፁዓን ናቸው፣ የሚያስጠርቁ ብፁዓን ናቸው፣ ዛሬ የሚያለቅሱ ብፁዓን ናቸው እያለ መጣ። ከዚያ በኋላ እንዲህ ካደረገ እንዲህ እየመሰለ ብፁዓን የሚባሉትበትን ብፁዓን ማለት ክቡር ከሚለው በላይ ነው፣ ቅዱስ ከሚለው በታይ ነው ይላል እና የምድር የአልጫው የሚጣፍጥባችሁ እናንተ ናችሁ ብሏቸዋል። ሐዋርያትን ነው እንግዲህ። አልጫ ማለት መንፈሳዊ ሕይወት የሌለው መንፈሳዊ ማንነት የሌለው ሃይማኖት የሌለው ጸሎት የሌለው ትዕግስት የሌለው በጎ ስራ የሌለው ሕይወት አልጫ ይባላል። ያ አልጫ ደግሞ ውሃ የሚል ምንም ለምንም የማይሆን ማለት ነው። ስለዚህ ጨው ደግሞ የሚያጣፍጠው አልጫውን የሚያጣፍጠው ጨው ነው። ጨው ጥቂት ሲገባበት ይጣፍጣል። ያ ለምግብ ይመቻል፣ ለሕይወት ስጋዊ ይመቻል፣ ለጤንነት ይመቻል ማለት ነው። አሁን በስጋዊ ምግብ መስሎ ነው የሚነግራቸው ማለት ነው በሚመገቡት። እዚያ ቀጠለና ደግሞ አንትሙ ውእቱ ብርሃኑ ለዓለም የዓለም ብርሃን ናቸው። አሁን የዓለም ነው ያላቸው እንጂ የዚህ አካባቢ አላላቸውም። በሀገር የኢየሩሳሌም ብቻ አላላቸውም። ሲያስተምራቸው የነበረው በኢየሩሳሌም ነው፣ በገሊላ አውራጃ ነው። ከአንዱ ወደ አንዱ እያለ ሲያስተምራቸው ነበር። ስለዚህ የገሊላ ብርሃን ወይም የኢየሩሳሌም ብርሃን፣ የቀራንዮ ብርሃን የዓለም ነው ያላቸው። ይህ ማለት የሰው ብርሃን ናችሁ ማለት ሰውን ከክህደት ወደ ሃይማኖት፣ ከሐሰት ወደ እውነት፣ ከክህደት ከጨለማ ወደ ብርሃን፣ ከአሳር ወደ ክብር የምታመጡ ከዲያብሎስ ወደ ክርስቶስ የምታቀርቡ ናቸው። እንግዲህ ዲያብሎስ ማለት ጨለማ ነው፣ ክርስቶስ ደግሞ ብርሃን ነው ራሱ። እኔ የዓለም ብርሃን ነኝ ብሏል አይደል? አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ብሏል። እኔ የዓለም ብርሃን ነኝ ካለ በኋላ እሱ እንግዲህ የባህሪው ነው። ብርሃን ማለት የባህሪው ነው። ዋልቦ ጽልመት ውስተ መክፈልታ ተህላዊው፣ በሚኖርበት ጊዜ ጨለማ አይፈራረቀውም። ማለትና ሌሊት በጋና ክረምት እንደማይፈራረቅበት ሁሉ አሁን በዚህ ዓለም ያለውን ብርሃን ይሄዳል፣ ጨለማ ይመጣል፣ ጨለማ ይሄዳል። ብርሃን እየተፈራረቀ ነው የሚኖረው፣ በፈረቃ ነው የሚኖረው ማለት ነው። በክርስቶስ ዘንድ ግን ጨለማ የለም። እስመ ጽልመትን ይጸልም በኀቤከ፣ ጨለማ የሚባል በሱ ዘንድ የለም ማለት ነው። እና እኔ የዓለም ብርሃን ነኝ ካለ በኋላ እናንተንም ደግሞ ምን አላቸው ማለት ነው? የዓለም ብርሃን ናችሁ። አሁን ለሐዋርያት የሰጠው የጸጋ ብርሃናቸው የጸጋ ነው ማለት ነው። ክርስቶስ የሰጣቸው ነው። ክርስቶስ ግን የራሱ ነው። ያ ለምሳሌ እሱ አምላክ ነው። ሐዋርያትን በአምላክ ተብለው አማልክት ተብለዋል። አማልክት ተመሰሉ ሰብአ ወረዱ ኀቤነ፣ እናንተም አምላክ ናችሁ ተብሏል። የጸጋ እሱ ድውያን ፈውሷል አይደለም? ድውይ ፈውሶ እነሱን ዱያነ ፈውሱ ብሏቸዋል። ዱያንን
ፈውሱ። እሱ ሙት አንስቷል፣ እነሱንም ደግሞ ሙታን አንሱ፣ የሞተውን አንሱ፣ አጋንንትን አውጡ። አልዓዛርን አስነስቷል፣ እነሱ ደግሞ እንዲፈውሱ፣ ሙታን እንዲያነሱ፣ ጥላቸው ሳይቀር ያረፈበት እንዲፈውስ ሰጥቷቸዋል ማለት ነው። ስለዚህ አሁን አንትሙ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን ናቸው የተባሉት ሐዋርያት ናቸው። ለዚህ ነው ብርሃናተ ዓለም ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እምንላቸው ማለት ነው። ከዚያ በኋላ ምን አለ? የትክል ተከብቶ ሀገርን ተታንጸት መልዕልተ ደብር፣ ከተራራ ላይ የተሰራች ቤት ወይም ከተማ መሰወር አይቻላትም ማለት ነው። እንግዲህ ባለቤቱ ጸልይ በህቡ ይላል አይደለም? በህቡ ሆነ ጸልይ። አብነት የምትሆንበትን ተገልጸህ ነው የምታደርገው፣ በስውር አይደለም፣ ተገልጸ ነው የሚደረገው። አብነት የማይሆንበትን ግን ተሰውሮ ያደርጋል ማለት ነው። አሁን እዚህ ላይ የምትሰራውን ስራ ሁሉ ልካች መብራቷ ከላይ ከመቅረዟ ላይ ስትሆን ትታያለች እንጂ መብራት አብርቶ ከታች ሊሰውር ሊደብቅ የሚችል የለም። አሁን እንቅብ ቅርጫት የሚባለው በዛሬው ከወንበሩ ስር እንደማለት ነው። ከወንበሩ ስር መብራት አብርቶ ለቤቱ ማብራት ሲገባው መሸፈኛ ማለት እዚያ ውስጥ የሚሆን ከሆነ ለምን ይታያል? አይታይም። ስለዚህ መብራት ያለበት የት ነው? ከፍ ብሎ ነው፣ ከጣራው ላይ ነው የሚደረገው፣ እንደ አምፖል። አምፖል ማለት ነው እንጂ ከታች ሊያደርገው አይችልም። ከታይ ካደረገው ቢበራ ባይበራ ምን ይሰራለታል? ስለዚህ አሁን መብራቱ ነው አይደለም? ያ መብራት በሚበላበት ጊዜ ከላይ ከፍ አድርጎ ነው የሚያበራው። ስለዚህ ያቺ መብራት ራሷንም ገልጣለች፣ ታችኛውንም ታበራለች ማለት ነው። ስለዚህ አሁን ነፍስ የምትኖረው በስጋ ላይ፣ ስጋውን እንግዲህ እንደ መቅረዝ፣ ነፍስን ደግሞ እንደ መብራቱ ነው። ስጋው እንደ መቅረዙ፣ ነፍስ እንደ መብራቱ ናት። አሁን በውስጥ ላይ መልካም ስራ የምታሰራ ማንናት የምትባለው? ዛሬ በስጋ ውስጥ ያለችው ነፍስ ናት። በኋላ ደግሞ ስጋ በነፍስ ውስጥ በነፍስ ዓለም ነው። አሁን ዛሬ ነፍስ በስጋ ዓለም በአጸደ ስጋ ነው ያለችው፣ በስጋ ተውጣ ነው ያለችው። በኋላ በትንሣኤ ዘጉባኤ ጊዜ ግን ስጋ ደግሞ በነፍስ ዓለም ይኖራል ማለት ነው። ነፍስ ዛሬ በዓለመ ስጋ ናት። በዓለመ ስጋ፣ በአጸደ ስጋ፣ በማይደረ ስጋ፣ በስጋው ውስጥ ነው የምትገለጠው። በኋላ ደግሞ ስጋ የማይበላ የማይጠጣ ሆኖ ነፍስን ሆኖ ይኖራል። አሁን ዛሬ ሰው ካለበላ ሬሳ ነው የሚሆን አይደለም? ግን በዚያ ውስጥ ማን አለች ሲባል ነፍስ አለች። የበሉት የጠጡት ደም ይሆናል። በዚያ ደም ላይ ነፍስ አድራ ትኖራለች ማለት ነው። አይምሮ ጠባይ ማለት ደግሞ በተፈጥሮ የተሰጠን ጸጋ ወይም የምናውቅበት ከእንስሳት የምንለይበት አሁን ደመ ነፍስ እንስሳትም አላቸው፣ ግን አያስቡም፣ ለነገ አይሉም፣ ታሪክ አይጽፉም፣ እንዲህ አይሉም ማለት ነው። እና ሰው ግን ከዚያ የተለየ ነው ማለት ነው። ከዚያ በኋላ ለክርስቶስም ተመስሏል። ክርስቶስ አሁንም ደብር ማለት ተራራ ማለት ነው። ተቋም ማለት ደግሞ መቅረዝ ማለት ነው። ሀገር ከተማው ነው። ማይቶት የሚለው ደግሞ መብራቱን ነው ማለት ነው። ምናልባት ትርጓሜውን ስትመለከቱ ምዕመናኔን ስታገኙ እዚያው እርስ በርሱ እየተረጎመው ስለሚሄድ ደብር ተራራ፣ ተቋም መቅረዝ፣ ሀገር ከተማ፣ ማይቶት ደግሞ ነፍስን ነው። አሁን ደብርና ተቋም አንድ ነው ማለት አንድ ምሳሌ ነው። ተራራውና መቅረዙ አንድ አይነት ምሳሌ ነው የሚሰጠን፣ ወይንም አንድ አይነት ምስጢር ነው የሚሰጠን። ከፍታን ነው። ተራራ ማለት ከፍታ ነው አይደለም? መቅረዝም ማለት ነው ከፍታ ነው። ስለዚህ ማይቶት ደግሞ ምንድን ነው? መብራት ነው። ሀገር ደግሞ ምንድን ነው? ከተማ ነው። ከተማው የት ላይ ነው የተሰራው? ተራራው ላይ ነው። ማይቶቱ ደግሞ መብራቱ የት ላይ ነው የተቀመጠው? መቅረዙ ላይ ማለት ነው። አሁን ማይቶትን እና ሀገር የሚለው ለመለኮት፣ ደብር ተቋም የሚለውን ደግሞ ለስጋ። ስለዚህ ኢየሱስ ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባሕሪ አንድ ባሕሪ የሆነው ተሰውሮ ሊቀር አይደለም። ወደዚህ ዓለም አምላክነቱን ሊገልጥ ነው እንጂ። የት ላይ? ቀራንዮ ተራራ ላይ ምን ሆኖ ተሰቅሎ፣ ከዚያ በኋላ 3 መዓልት 3 ሌሊት በከርሰ መቃብር አድሮ አምላክነቱን ሊገልጽ ነው እንጂ እዚያ መቃብር ውስጥ ሊያበራ አይደለም ነው። አሁን እንቅብት ሊደፋበት አይደለም። ለሚከተሉት ሊያበራ ነው። ለቤቱ ያበራል ማለት ለሚያምኑበት ማለት ነው። በቤቱ ለሚኖሩት መቅረዙ ከፍ ብሎ ኢየሱስ ክርስቶስ ከፍ ብሎ የተሰቀለ አይደለም? ከሰማይ ዝቅ ከምድር ብቅ ብሎ ከፍ ብሎ ነው የተሰቀለው። የተሰቀለው ደግሞ ምንድነው ስንል አምላክነቱን ሊገልጥ። እንግዲህ በሚሰቀል ጊዜ ፀሐይ ምን አለ? ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ፣ ቤተ መቅደስ መንጦ ላይ ተሰነጠቀ፣
ሙታን ተነሱ። ማን ስለሆነ ነው ስንል አምላክ ስለሆነ። ከዚያ በፊት ብዙ ወንበዶች እኮ ተሰቅለዋል። ፀሐይም አልጨለመም፣ ጨረቃም ደም አልሆነም፣ ከዋክብትም አልረገፉም። ስለዚህ ኢየሱስ ክርስቶስ ሲሰቀል ግን ፈጣሪ ስለሆነ ልክ ሲወለድ ጨለማው ብርሃን እንደሆነ ሲሰቀል ደግሞ ብርሃኑ ምን ሆኗል ማለት ጨለማ ሆነ። ይሄን ፍጡር ማድረግ አይችልም። ማንም ፍጡር ሊደር ፀሐይ ያቆማሉ። ምዕርስትን ፀሐይን አቆመ ነው የሚለው ኢያሱም እንጂ አጨለመ አይልም። ወይ ኢያሱኒ በገባኦን ፀሐይ አቀመ ነው የሚል አይደለም። ኢያሱ በገባኦን ምን አለ ነው የሚለው ፀሐይን አቆመ ይላል እንጂ አጨለመ የሚል የለም። ፀሐይን ያጨለመ ማን ነው ሲባል ኢየሱስ ክርስቶስ ነው። የተሰቅሎ በቀራንዮ ተራራ ላይ ማለት ነው። ከዚያ በኋላ አሁንም ደግሞ ይሄንን ምሳሌ ወስደው መምህራን እያወረዱ ነው። አንድም እያሉ ነው የሚያወርዱት። አሁንም ደብር ሀገር የተባለው ደግሞ ህዝቡ ነው። ሀገር ማይቶት የተባለው ደግሞ ኤጲስቆጶስ ነው። ኤጲስቆጶስ እንግዲህ መብራት ነው ማለት ነው። ወይም ጳጳሱ ወይም ካህኑ መብራት ነው። ለማን ያበራል? ለህዝቡ። አሁን ከመድረኩ ላይ የሚቆመው እኮ አንዱ ሰባኪ ወይም አንዱ መምህር ምን እያደረገ ነው? እያበራ ነው። ለማን? ለህዝቡ። ህዝቡ ያለ ከታች ነው። አሁን ህዝቡ እታች ቢሆን ህዝቡ መካከል ታዩ ቢሆን ሊሰማል አይሰማም? ብርሃኑን እንዲል አሁን ያን ከፍ ካለ ቦታ መምህሩ ይሆናል። የሚሰሙት ደግሞ ሰማያኑ ዝቅ ካለ ቦታ ይሆኑና ይማራሉ ማለት ነው። አሁን መምህር ከፍ ካለ ቦታ፣ ደቀ መዝሙር ዝቅ ካለ ቦታ ሆነን ይሄን ስርዓት እንማረዋለን ማለት ነው። አሁን መምህሩ ከምን ላይ ይቀመጣል? ከወንበሩ ላይ። መምህሩ መብራት ነው፣ ብርሃን ነው። አንተሙት ብርሃኑ አይደል ያላቸው። አሁን ብርሃኑ አንዱ ሐዋርያ ነው ወይም ቅዱስ ጴጥሮስ ነው። እሱ የሚቀመጥበት ወንበር ደግሞ መቅረዝ ነው ማለት ነው። ከታች ያለው የሚመለከተው ብርሃኑን በቀኝም በግራም ሆነው ከበው ይማሩበታል፣ ይረዱበታል። ብርሃን እንግዲህ ማስረዳት መግለጥ ነው ስራው። መግለጥ እየገለጠ ማሳየት ነው። ብርሃን ሲበራ ምን ይርቃል? ጨለማ ይርቃል አይደለም? አዎ። በጨለማ ሲጠፋስ በምን ይፈለጋል? በብርሃን ይፈለጋል። ኢየሱስ ክርስቶስ እንግዲህ ዓለሙን የፈለገው በማን አድርጎ ነው? በብርሃን። ብርሃን ያለ ማንን ነው? እኔ ዓለም ብርሃን ነኝ አለ። ያን ብርሃን ደግሞ ለማን ሰጣቸው? ለደቀ መዛሙርቱ ብርሃኑን ሰጥቷቸዋል። ብርሃን ደግሞ ማለት ቃሉ ነው። ብርሃን ዘበአማን ዘያበር ለኩሉ ሰብ፣ ለሰው ሁሉ የሚያበራ አማናዊ ብርሃን። ያን አማናዊ ብርሃን ለቤተ ክርስቲያን ሰጥቷል ማለት ነው። አሁን ስናመጣው እንግዲህ ክርስትና ማለት በብርሃን መኖር ማለት ነው። በጨለማ መኖር አይደለም። ሰው በክርስትና ሕይወት ሲኖር እያጨለመ ወይም እየጨለመበት አይደለም መኖር ያለበት፣ እያበራ እየበራለት መኖር ነው። ክርስቶስ ብርሃን ነዋ። ስጋውን በልቶ ደሙን ጠጥቶ ንስሐ ገብቶ በጾም በጸሎት ሲኖር የሰው በቃ ብርሃን ነው የሚሆነው። ያለባለዚያ ግን ክርስቲያን ተብሎ ብርሃናዊ ስራ የሌለው ከሆነ ክርስቶስንም ልክ በጎ ስራ የሰሩትን አይተን እንደምናመሰግነው በጎ ስራ ያልሰሩትን ስናይ ደግሞ እናማርራለን ማለት ነው። ይብራ ብርሃንክሙ በቅድመ ሰው ነው አይደለም? በጎ ስራችሁ በሰው ፊት ምን ይበል? ይብራ አለ። አሁን ያን ጨውን ደግሞ አልጫ ሲሆን ይረግጡታል ነው ያለ አይደል? አፍርንጅ ሽንኩርት ይላል ተርጓሚ። አፍርንጅ ማለት የቅመማ አይነት ነው በጥንት አጠራር። አሁን ቅመም የምንለው ነው ማለት ነው። ያን ቅመም የተለያየውን የወጥ ቅመሞች ብዙ ቢሆኑ ትንሽ ምን ያስፈልገዋል ማለት ነው? ጨው ይባላል ማለት ነው። እንግዲህ በዚህ በዓለሙ የቅመም አይነት ብዙ ነው። ብዙ አይነት ቅመሞች አሉ። ያም ሆነ ግን ጨው ከሌለ ምን ነው የሚሆነው? አልጫ ነው የሚሆነው ማለት ነው። አሁን ሃይማኖት ይሄ ብንጾም ብንጸልይ ያለ ሃይማኖት ኑረን ደግሞ ያለ ምግባር አልጫ ነው የሚሆነው። ሃይማኖት እንተ አልባቲ ምግባረ ሰናይ ነው አይደለም? በጎ ምግባር የሌለበት ሃይማኖት ምን ያለ ነው? የሞተ ነው። በቃ አልጫ ነው። አልጫ የሆነ ህይወት ማለት ነው። ህይወታችን አኗኗራችን አልጫ ይሆናል። ይሄ ጨው አለ ራሱ አልጫ ቢሆንስ? ራሱ ጥያቄው እዚህ ላይ ነው። ጨው ራሱ አልጫ ቢሆን ምን ይረባል? ይጠቀጠቃል እንጂ ይጣላል እንጂ። አሁን ካህን መሆኑን የሚያሳውቀው ሲያስተምር፣ ሲመክር፣ አራያ ሲሆን፣ ምሳሌ ሲሆን፣ ሰዎችን ሲያስታርቅ፣ እሱ ሳይጣላ እሱ እየተጣላ ታረቁ የሚል ከሆነ እንዴት ነው? አልጫው ነው ህይወቱ ማለት ነው። ሰው በትምህርት ሳይሆን በህይወቱ ነው የሚማሩት አይደለም? ትምህርቱ ብቻ ሳይሆን ትምህርቱና ህይወቱና ትምህርቱ አንድ ሲሆን ነው ማለት ነው። እና አሁን እዚህ ላይ እንግዲህ ጨው መጥቷል። ጨው ደግሞ እጅግ አስፈላጊ
ነው በህይወታችን ማለት ነው። በቤተክርስቲያንም ወይም ደግሞ በሃይማኖታችን በስርዓተ አምልኮታችን ደግሞ ካህን እጅግ የሚያስፈልግበት ነው ማለት ነው። በጣም የሚያስፈልግበት የጨውነትን ያህል ነው። ከበዛም ደግሞ እንግዲህ ለጤና ጥሩ አይደለም። ጥቂት ነው። አሁን በዘመኑ እንዳሉት በዘመኑ ጨው ቀንሱ፣ ስኳር ቀንሱ ይላሉ። እንደዛ ከበዛ ማለት ነው በጣም ጥቂቷ ነች የምታስፈልገው። ጥቂቷ ናት የምታስፈልገው። የእግዚአብሔርን ቃል ይነግረዋል፣ ያችን ይሰራታል። እንዲሰራት ማድረግ ነው አሁን እንዲሰራት ማድረግ ነው እንጂ ዝም ብሎ አሁንም ቅድም እየሩ መመላለሱም ትርጉም አልባ ነው የሚሆነው ማለትና ያን ጨው እንግዲህ ይጥሉታል። አሁን ያ ጨው ትራስ አይሆንም አይደል? ሊሆን ይችላል። እንዴት አይሆንም? እዚህ ጉልቻም ደግሞ ቢያደርጉት ነው ቢፈነድ ተተተተ ነው የሚል ትንሽ ሳት ብሎ ከገባም ጨውን ስናይ ማለት ነው። ከአትክልት ላይ ብናደርገውም ያደርቃል። ለምንም አይሆንም። የሚሆነው ከሚያስፈልገው ላይ ነው ማለት ነው። በሚያስፈልግ እጅግ ደግሞ አስፈላጊ ነው በምግባችን ማለት ነውና አሁን እዚህ ላይ የተሰጡን ምሳሌዎች በጣም ሐዋርያት ያደረጉት ሐዋርያት አልጨውን ዓለም አጣፈጡት ስንል ጨው ሆነው ነው። አልጨው ጨለማውን ዓለም አበሩት ስንል ብርሃን ሆነን ነው አይደለም? እንደውም አባታችን አቡነ ተክለ ሃይማኖት አብራይኩ ለዓለም ወጸለምኩ ለርሴ ይላሉ። ለዓለም አበራው ለኔ ግን ጨለመብኝ እያሉ በትህትና ራሳቸውን ሲገስጹ እናያለን ማለት ነው። እና እነዚህ ትልቅ ምሳሌዎች ናቸው። እንግዲህ ጥያቄ ይነሳ። ጥሩ አድርገው አብራርተውልናል። የሐሳቡ ምሳሌውም ያው ክርስቶስን አሳይተውናል። ከህዝብ ሊነሱ የሚችሉ ጥያቄዎች ብለን ሁልጊዜ የምንይዛቸው 5 ጥያቄዎች አሉ። 5 ጥያቄዎች ደግሞ ቀጥለን እናብራራለን ማለት ነው። እሺ፣ የመጀመሪያው ጥያቄ ምንድነው? እናንተ የምድር ጨው ናችሁ ብሎ ነው ቃል በቃል የተጻፈው። ይሄንን አማርኛውን ንባብ ስናነብ እንደዚሁም እናንተ የዓለም ብርሃን ናችሁ የሚል ተጽፎ እናነባለን። ወደኛ ህይወት ስናመጣው የምድር ጨውነታችን ወይም እናንተ ጨው ናችሁ የተባልንበት በዕለት ተዕለት ህይወታችን፣ በስራ ቦታ፣ በትምህርት ቤት፣ በማህበረሰባችን ውስጥ እንዴት ነው በተግባር የምንገልጸው? እንዴት ነው በተግባርስ የሚገለጸው? መልካም። አሁን የምድር ጨው ናችሁ ያላቸው ደቀ መዛሙርቱን ነው ብቻ ነው። ደቀ መዛሙርቱን ብቻ ወደኛ ህይወት ምንም አይሰራም። ክርስቲያን ማለት የክርስቶስ ደቀ መዛሙርት ማለት ናቸው። እስከ መጨረሻው ድረስ ክርስቶስን የሚከተል በሙሉ የክርስቶስን ቃል ሰምቶ ሕጉን ጠብቆ ስርዓቱን አምልኮቱን ፈጽሞ የሚኖር በሙሉ የክርስቶስ ደቀ መዛሙርት ነው የሚባለው። ከዚያ ውስጥ አንድ አካል ነው በቤተ ክርስቲያን ምዕመኑም፣ ካህኑም፣ ዲያቆኑም፣ ጳጳሱም የክርስቶስ አካል ነው። ከዚያ ላይ ግን እንዳይሆን ሆኖ የሚያገለግል አለ፣ እንደ ጆሮ ሆኖ የሚሰማ አለ፣ እንደ አንደበት ሆኖ የሚናገር አለ፣ እንደ እጅ ሆኖ የሚዳስስ አለ፣ እንደ እግር ሆኖ የሚቆም የሚላላክ አለ ማለት ነው። እነዚህ አካላቶች ስንት ናቸው ቢባል የአንድ ሰው አካል ናቸው። ግን እንደዚህ ድርሻ ኑሯቸው የሚያገለግሉ የአገልግሎት ድርሻ አለ። ከመቅደሱ ነው የሚያገለግል፣ ከቅዱሱ ነው የሚያገለግል፣ ከአውደ ምሕረቱ ነው የሚያገለግል፣ በሌላም መንገድ ሆኖ የሚያገለግል። በሌላም መንገድ ማለት እየተላላከ ለቤተክርስቲያኒቱ በሚያስፈልጋት መንገድ በሙሉ የሚያገለግለው የሚዘምር ከላይ ሆኖ ከታች ሆኖም ደግሞ ወለል እያለ የሚዘምረው አገልግሎት ነው እና የክርስቶስ ደቀ መዛሙርት ይባላሉ ማለት ነው። አሁን ምድር ሁሉን አይደል ያዘች? አሁን ምድር የተባለ ሰውን ነው። ምድር ማለት ሰው ነው፣ አፈሩን አይደለም። ዘምድረ ለብሰ ይላል። ምድርን ለበሰ ሲል አሁን ስጋ ለበሰ ነው። ምድራዊ ስንለው አሁን የለበስነውን ስጋ ነው። ይሄ ስጋ ምድራዊ ነው ስንል አንተ መሬት ነህ፣ በኋላም ወደ መሬትነት ምን ትላለህ? ትመለሳለህ የተባለ ማን ነው ስንል ሰው ነው። ሰው ለሰው ነው። አጠቃላይ የቃል ለሰው ነው የሚሰራው። ቀድሞ መሬት ነህ፣ ወደ መሬትነት ትመለሳለህ ሲል አሁን አጠቃላይ ለሰው ነው የሚሰራው ማለት ነው። እና የምድር ጨው ናችሁ ሲል አሁን ሰውን የምታጣፍጡት እናንተ ናችሁ። ሰው በጥላቻ ሲኖር ህይወቱ አልጫ ሆኗል። በሐሜት ሲኖር፣ በተንኮል ሲኖር፣ በሴራ ሲኖር ህይወቱ ጣፋጭ አይደለም። ህይወቱ ውስጡ ጣፋጭ አይደለም። ስለዚህ ያንን የምታጣፍጡት እናንተ ናችሁ። ሰው ጣፍጦት ህይወትን ደግሞ አጣፍጦ መኖር ነው ያለበት። እያማረረ መኖር የለበትም። ሲመሽ ሲነጋ እያማረረ መኖር የለበትም። ስለዚህ
እየጣፈጠው ነው መኖር ያለበት። አሁን ብዙ ሰው ዓለሙን እየጠላው ነው የሚኖር አይደለም። ሲመሽም ይጠላዋል፣ ሲነጋም ይጠላል። በዓል ሲመጣም ይጠላል፣ በዓል ሲያልፍም ይጠላዋል። ግን በዚህ ምድር ሰው ሲኖር ሁለተኛ ዕድል ስለሌለው ጣፍጦት ወዶት አመስግኖት ተልኮ ነው የመጣው። ያመጣው እግዚአብሔር ነው ሰውን ወደዚህ ዓለም ያመጣው። ማንም በራሱ ፈቃድ በራስ ማመልከቻ ወንድ ልሁን ሴት ልሁን ረጅም ልሁን ወፍራም ቀጭን ልሁን ብሎ የመጣ ሰው የለም። የመጣው በመለኮታዊ ምስጢር በእግዚአብሔር ፈቃድ በእናቱ ማኅፀን አድርጎ ወደዚህ ዓለም ወደዚህ ምድር መጥቷል። የሚረገጠው ምድር አለው፣ የሚያየው ፀሐይ አለው፣ ከላይ የሚያይበት ዓይን አለው፣ የሚሰማበት ጆሮ አለው። ሁሉን ነገር አሟልቶ ነው አይደል እግዚአብሔር ያመጣው። ሁሉን ነገር አሟልቶ ወደዚህ ምድር ልኮታል ማለት ነው። ስለዚህ በዚህ ሲኖር ደግሞ አልጫ የሆነ ሕይወት እንዳይኖር ነው እና ሐዋርያትን እንግዲህ ኢየሱስ ክርስቶስ ያልመጣ ያ ቀድሞ የነበረው ዓመተ ፍዳ ዓመተ ኩነኔ የምንለው ዘመን አለ አይደለም? ያለፈው የቀደመው ዘመን ያ ዘመን ምንድን ነበር ሲባል አልጫ የሆነ ሕይወት ነው። ለምንድን ነው አልጫ የሆነው? ሰው ከእግዚአብሔር ጋር ስለተለየ። ሰው ከእግዚአብሔር ጋር ተለይቶ የጣፈጠ ሕይወት አይኖረውም። ሰው ከእግዚአብሔር ጋር ተለያይቶ ሰላማዊ ሕይወት የለውም። ሰላም፣ ፍቅር፣ ደስታ ያለ ከማን ነው ሲባል ከእግዚአብሔር ነው። መልአኩም ቅዱስ ገብርኤል መጥቶ ለእመቤታችን ሲነግራት ደስ ይበልሽ ነው ያላት ከማን ጋር ስለሆነ ከእግዚአብሔር ጋር። እግዚአብሔር ካንቺ ጋር። ዓለም ደግሞ ያን ጊዜ ከማን ጋር አልነበረም? ከእግዚአብሔር ጋር። ስለዚህ ምን ነበረ ሕይወቱ? አልጫ። በቃ የጣፈጠ ሕይወት አልነበራቸው። የቀደሙ ሰዎች ሰማዕክሙ ዘተብለ ለቀደምትክሙ ይላቸዋል። ከአዳም እስከ ክርስቶስ ድረስ የነበረው እስከ አዲስ ኪዳን ዘመን የነበረው ሰው በሙሉ አልጫ ነው። ዓለሙ ዓመተ ፍዳ ነው፣ ዓመተ ኩነኔ ነው፣ የጨለማ ዘመን ነው። በዲያብሎስ ታስረው ነው የሚኖሩት። ዲያብሎስ አጥንታቸውን እየቀጠቀጠ ደማቸውንም እየጠጣ በቁራኝነት ይዞ የነበረ ስለሆነ አሁን ሐዋርያት ያንን አልጫ ዓለም ነው የሚያጣፍጡት ማለት ነው። ምንም ነቢያት ቢኖሩም ምንም ደጋግ ሰዎች ቢኖሩም ዓለም ግን አልጫ ነበር ማለት ነው። ሁለተኛው ጥያቄ ምንድን ነው? እኛ ክርስቲያኖች እንደ ጨው እንደተባለበት አልጫ ተብሎ እንደተተረጎመበት ጨው አልጫ ቢሆን ተብሎ የተማርነው እንደዛ ጣዕም የሚያሳጣ ወይም ደግሞ አልጫ ጣዕሙን የሚያጣው ወይም ተጽዕኖ የማድረግ አቅሙን የሚነጠቀው በምን ምክንያት ሊሆን ይችላል? በጣም ጥሩ። አልጫ ሊሆን የሚችል አልጫ በሱ ነው አሁን ጣዕም የሚያጣው። ከዛ እንደው ቀጥዬ እዛችሁ ጋር አልጫ ላለመሆንስ ምን እናድርግ? በጣም ጥሩ። አሁን ይሄ ነው ጣዕም ማጣት። አሁን ጨው ጣዕም ባይኖረው ይጣላል ይተባል አይደል? ይጎረጎራል። ወዴት ነው የሚጎረጎረው ስንል ገሃነመ እሳት ነው የሚጎረጎረው። ከዚያ ደግሞ ይጠቀጥቁታል ተብሏል። መወርወር ብቻ በቂ አይደለም፣ ይረግጡታል ይላል። እንዲገር መረገጥም አለ። አንደኛ ይገድፍዎ ማለት ይጎረጎራል ነው። ይከይድዎ ደግሞ ይጠቀጥቁታል፣ ይረግጣል። እነማን ናቸው የሚረግጡት? ማን ነው የሚረገጠው? የት ነው የሚወረወረው ስንል ሲኦል ነው የሚወረወረው፣ ገሃነም ነው የሚወረወረው። የሚረግጡት እነማን ናቸው ሲባል ደግሞ አጋንንት ናቸው የሚረግጡት። ማን ያጨው የነበረውን ለምን ጣዕም ስላጣ መጣፈጥም ስላልቻለ ማለት ነው። እንደውም እዚያው ትርጓሜው ላይ ምን ይላል? ቅዱስ ጊዮርጊስ እንዳስነሳው አረማዊ ብለው መምህራን ተርጉመዋል። ያ ቅዱስ ጊዮርጊስ ያስነሳው አረማዊ የት ነበርክ ሲለው አይ በእናንተ በክርስቲያኖች አባት ኤጲስቆጶስ ላይ ነበርኩኝ፣ እዚያ ላይ በበላዩ ላይ ረግጬው ነበር ይላል። በበላዩ ላይ ረግጬው ነበር ብሎ በተአምር አስነስቶ ሲጠይቀው ይህን ተናገረ ይላል። ስለዚህ እንግዲህ ጣፋጭነቱ ተነሳው ማለት ከክርስቶስ ተለየ ነው። ከክርስቶስ ሲለይ ይሄ የክርስትናው ሕይወት ጨውነቱ ይቀራል፣ ጣፋጭነቱ ይቀራል። አሁን ትልቁ የሚጣፍጠው ከማን ጋር መኖር ነው ሲባል ጣዕሙ ወታእምሩ ከመሄር እግዚአብሔር ይላል አይደለ? እግዚአብሔር ቸር እንደሆነ ምን በሉት? ቅመሱት። እዚያ ምን በሉት? እወቁት ደግሞ አለ። አሁን ጥዑም ለጉሬ ነቢብከ ማር ወሶከር ጥመን ይላፉ ይላል አይደለ? በዚህ ዓለም አሁን ትልልቅ ጣፋጮች የሚባሉት እንግዲህ አንዱ ስኳር ነው፣ ሌላው ደግሞ ማር ነው አይደለም? ከዚህ በላይ ግን የሚጣፍጠው ምንድነው ሲባል የእግዚአብሔር ቃል ነው። የእግዚአብሔርን ቃል ያልሰማንበት የእግዚአብሔርን ቃል ያልተናገርንበት ቀን ያን ጊዜ ጣፋጭ ነገር አልሰማም። ጣፋጭ የሚባል በዚህ ምድር የለም። ለዚያ እኮ ነው የዚህን ዓለም ጣዕም ሰማዕታት እየናቁ አማን መነኑ ሰማይ ጣዕማ ለዛ ዓለም ይላል አይደለም?
የዚህ ዓለማውን ጣፋጭ ነው ምኑ ነው የሚጣፈጠው ቢባል ምንም የለም። ያኛውን ስላልቀመስ ነው። የእግዚአብሔርን መግቦትን የእግዚአብሔርን ቃል አባቶቻችን እኮ በጾም በጸሎት ለዘመናት ተወስነው የሚኖሩት ወይም ረጅም ዘመን የሚኖሩት ቃሉ እየጣፈጣቸው ነው። ይሄኛው ምግቡ ይመራቸዋል። እንደውም ይሄኛው የዚህ ዓለም ምግብ እኛ ጣፋጭ ነው የምንለው እኛ በደንብ አድርገን የምንጨነቅለት ለነሱ ምናቸውም አይደለም። ሌላም ይጣፍጣል። ያውም ያለ ጾም ይሄኛው በእሳት የበሰለ ነው፣ በዝናብ የበቀለ ነው፣ ብዙ ነገር ያለው ነው። ያኛው ግን በዝናብ ያልበቀለ በፀሐይ ያልበሰለ በዝናብ የማይበቅል በፀሐይ የማይበስል ምግብ አለ። ማን? የእግዚአብሔር ቃል። እንዲያውም ሲሲታ ለነፍስ ቃል እግዚአብሔር ነው የሚለው። የነፍስ ምግቧ ምንድነው ሲባል የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ማለት ነው። ረሃብ የሚባለውም የእግዚአብሔርን ቃል አለመመገብ ነው። ጥማት የሚባለውም የእግዚአብሔርን ቃል አለመጠጣት ነው። የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል መጠጥ ነው። የእግዚአብሔር ቃል ልብስ ነው። የእግዚአብሔር ቃል ኃይል ነው፣ ብርታት ነው ማለት። ይህንን ካላገኝን ጨው የነበረው አልጫ ወይም የማይጣፍጥ ሆኖ ይወረወራል እና መዳረሻውም ገሃነም ነው ማለት ነው። እና በክርስትና ሕይወት ስንኖር ከክርስቶስ ጋር ያለን ህብረት፣ ከክርስቶስ ጋር ያለን ስታፌ፣ ከክርስቶስ ጋር ያለን ተዋሂዶ፣ የጸጋ ተዋሂዶ ያ ከሆነ የሚርበን የሚጠማን ከሱ ጋር ስንርቅ እንጂ እሱን ካል ረሃብም የለም ጥምም የለም፣ ሁልጊዜም ደስታ ነው። ተፈስበ እግዚአብሔር ነው የሚል ማለት ነው። በጣም መልካም። ሶስተኛ ጥያቄያችን መብራትን አብርተው ከእንቅብ በታች መደበቅ የሚለውን ሐሳብ ስናነሳ ወደ ራሳችን እስቲ እንውሰደውና አሁን ብዙ ጊዜ የሆነ ነገር እንደው እኛ ብርሃን ነን ብለን መናገር እንደው ይከብዳል። ከዚህ ሐሳብ ጋር ይገናኝ አላቅም። ግን ምንድነው ጥያቄ ብርሃን ሆኖ ለመታየት በምናደርገው ነገር ላይ ደግሞ ሌላ ከመጽሐፍ ቅዱስ ሐሳብ ጋር በስውር አድርግ፣ የምትሰጠውን በስውር አድርግ፣ ቀኝ ስትሰጥ ግራ አትይ እስከመባል ድረስ የደረሰውን ነገር እያሰብን እንዴት ብለን ነው ብርሃን መሆን የምንችለው? የሆነ ቦታ ላይ ሄደን ያደረግነውን ነገር ለመናገር እንደዚህ የምናደርገው እንዴት? ይህስ አይጣላብንም ወይ? አይጣላብንም። ምንድነው አራያ የምንሆንበትን ምሳሌ የምንሆንበትን ተገልጠን እንሰራለን። ደግሞ እንግዲህ ይሄ የግል ጸሎት፣ የማህበር ጸሎት፣ በማህበር ጸሎት ጊዜ ማህበሩ ላይ ጋር ነው የምትጸልይ፣ በግል ደግሞ በግል ጊዜ ነው የምትጸልይ። አሁን ይሄ ምንድነው ቅዱሳን እኮ ተገለጡ በረሃ ገብተው ነው። የሚገርመው ነገር በረሃ የሚኖሩት በረሃ ነው፣ ግን ለዓለም ያበራሉ። ለምሳሌ ቅዱስ ዮሐንስን እንይ አይደለም? ቅዱስ ዮሐንስ የሚኖረው በገዳመ ዮርዳኖስ በአድያመ ዮርዳኖስ ብቻውን ከአራዊት ጋር ነው የሚኖረው። ሲያበራ ግን የነበረ የት ነው ሲባል በከተማው በዓለም ያበራል። እንደውም እኮ ብርሃን ተብሏል አይደል? እሱ ቅዱስ ዮሐንስ ራሱ ሰማዕተ ብርሃን የብርሃን ምስክር ተብሏል። ብርሃን ማን ነው ስንል ኢየሱስ ክርስቶስ ነው። የብርሃን ምስክር ማን ነው ስንል ዮሐንስ ነው። ዮሐንስ ቢኖር ግን ገዳመ ዮርዳኖስ ነበረ። ገዳመ ዮርዳኖስ ማለት ምድረ በዳ ላይ ማለት ነው። ምድረ በዳ ላይ ተቀምጦ ግን ከተማ የነበረውን ሄሮድስ የሚሰራውን ሄሮድስ ከቤተ መንግስቱ የሚፈጽመውን ምን ይል ነበር? ያውቅ ነበር ማለት ነው። ስለዚህ እግዚአብሔር ይገልጣል ነው። አንተ በጎውን ስራ ጾሙን፣ ጸሎቱን፣ ስግደቱን፣ አምልኮቱን፣ አገልግሎቱን በስውር ብናደርገው ማን ይገልጣል? ጊዜው ሲደርስ እግዚአብሔር ይገልጣል ማለት ነው። እንኳንስ በከተማው በሰው መካከል ሆነን ያለውን ቀርቶ ዳንኤልን ከተራበ ጉድጓድ ውስጥ ጥለውት ከአንበሳው ጉድጓድ ውስጥ ደስ ጥለውት አንበሳው እየሰገደለት ሌላ ሰው ተልኮለታል። አሁን ዳንኤል ምን እያደረገ ነበር ስንል እያበራ ነው። የት ውስጥ ተቀምጦ ስንል ጉድጓድ ውስጥ። ከማን ጋር ተቀምጦ ስንል ከአንበሳ ጋር ተቀምጦ። እንዲሁም ቅዱሳን እኮ እንደዚህ ናቸው። ይህን ዓለም ጥለው ሄዱ ስንል እኮ ከዘመድ ባዳ ይላሉ፣ ከሀገር ምድረ በዳ ብለው መርጠው ይሄዳሉ። ለምን? ለአገልግሎታቸው፣ ለጸሎታቸው፣ ለጽሙና፣ ለተመስጦ ስለሚሆናቸው ማለት ነው። እና ያ ይብራ ብርሃነክሙ በቅድመ ሰብእ ማለት በሰው ፊት ብርሃናችሁ ይብራ ሲል አንደኛ በሰው ፊት እንታዘዛለን። በሰው ፊት ጥላቻ የሚባል አንናገርም፣ ሐሜት የለብንም። ያውን ሰውን የማያማ ከሆነ በሰው ፊት ይሄ ብርሃኑ ይበራል። ታዛዥ ከሆነ አገልግሎት ትሁት ከሆነ ይሄ ልጅ እያበራ ነው የሚኖረው፣ ወይም የክርስቲያን እያበራ ይኖራል። እየተጣላ የሚኖር ከሆነ ደግሞ እያጨለመ
በአገልግሎቱ ትዕቢት ካለበት፣ በአገልግሎቱ ትምክህት ካለበት፣ በአገልግሎቱ ጥላቻ ካለበት እያበራ ነው ወይስ እያጨለመ ነው የሚባለው? እያጨለመ። ሰውየው ግን ምን እያደረኩ ነው የሚል? እያበራው ነው የሚል። ግን ምን እየሰራ ነው? እያጨለመ ነው ያለ። ይሄንን ነው በሰው ፊት ብርሃናችሁ ይብራ ማለት በጎ ስራችሁ የታወቀ ይሁን፣ የተገለጠ ይሁን። የተሰወረ ያልተገለጠ የለም ተብሏል እኮ። ተሰውሮ የሚቀር ሳይታወቅ የሚቀር የለም። ጽድቅም ይገለጣል፣ ኃጢአትም እኮ ይገለጣል። እንኳን መልካም ስራ ኃጢአትም ቢሆን እኮ ይገለጣል አይደለም? ያውቀዋል። አሁን እኛ ጨለማ ገብተን ኃጢአት ብንሰራ፣ የማይገባ ስራ ብንሰራ ምንም ጨለማ የማይጋርደው መጋረጃ የማያስቀረው አምላክ ስላለን ያይብናል ማለት ነው። እኛ በእግዚአብሔር ፊት እንደውም እኮ አባቶቻችን የቀደሙ አገልጋዮች ሌሊት በእግዚአብሔር ፊት ይቆማሉ፣ በአገልግሎት ሰዓት ደግሞ ከሰው ፊት ይቆማሉ። በሰው ፊት ከመቆም አስቀድሞ ግን በእግዚአብሔር ፊት መቆም በጣም እጅግ ነገር ነው። ለአገልግሎታችንም፣ ለክርስትናዊ ህይወታችን፣ ለመንፈሳዊ ህይወታችን ይሄን የመሰለ ነው ማለት ነው። ሌላው እዚህኛው ላይ እንደው አራተኛም ጥያቄ ነው፣ ግን ከዚሁ ሀሳብ ጋር የተያያዘ ነው። አሁን ብርሃናችሁ በሰው ፊት ይብራ ተብሎ የሰማይ አምላካችሁን የሰማይ አባታችሁን እግዚአብሔርን ያመሰግኑ ዘንድ ነው። ሰው በእኔ መልካም ስራ እግዚአብሔርን እንዲያመሰግን ነው። አንዳንድ ጊዜ ግን እግዚአብሔርን እንዲያመሰግን ብዬ የኔ ዝና የኔ ክብር እያሳየው ከሆነስ በምንድን ነው ልዩነቱ? እግዚአብሔርን የማመስገኑና ለታይታ እንዳልሆነ ሰው እግዚአብሔርን እንዲያመሰግን ለማድረግ ነው ብዬ ማድረጌና በአንዳንድ ሰዎች ደግሞ ለታይታ መስሎት እንዳይታይ በምንድን ነው መለየት የምችለው? በጣም ጥሩ። አሁን የምንለየው በልብ ነው። እውቀት ከሶስት ወገን ነው የሚገኘው። አንደኛው ከልብ ነው የመጀመሪያው፣ እንደውም ከመልካም ልቡና፣ ከዚያ ቀጥሎ ከመምህራን፣ ከዚያ ቀጥሎ በመጻሕፍት። በእነዚህ ነው የሚመዘነው። በልብ በመምህራን በመጻሕፍት ይመዘናል መልካም ስራ ወይም ይጠቅማል የተባለው እውቀት ማለት ነው። የተባለው በእነዚህ ነው የሚመዘነው። የምትሰራውን የምትለካው አሁን በመጽሐፍ ቅዱስ ልክ ነው፣ ወይም ደግሞ በመምህራን ትጠይቃለህ፣ በመጽሐፍ ትመለከታለህ፣ በልቡና ትመረምራለህ። ሶስት አይደል ምስክር በሶስት ነገር ይጸናል ተብሏል አይደል? በምን ሊለየው ነው እንግዲህ? ይሄ ለዝና ሊሆን ይችላል ብሎ ይለኛል፣ ወይም ደግሞ ለተርዮ ነው ለውዳሴ ከንቱ ነው ብሎ የሚሰናካከልም ሰው ሊኖር ይችላል ነው። አዎ አሁን ዋናው እዚህ ላይ እግዚአብሔር መቼም የሚያይ ልብስንም አይደለም አሁን እግዚአብሔር ነጸረ ላይለ አቤል ወላይለ መስዋዕቱ። መጀመሪያ እግዚአብሔር የአቤልን ልብ ነው ያየው። ቀጥሎ ያየ የትኛውን ነው? መስዋዕቱን። አሁን መጀመሪያ የሚያይ ማንን ነው? አገልጋዩን። ቀጥሎ አገልግሎትን ነው። ቀጥሎ የሚያየው እግዚአብሔር ሁለተኛው አገልግሎት። የመጀመሪያው ልብ ላይ ነው መስራት ያለብን። ክርስትናውን አፋዊ አይደለም። አፍኒ ወልብ ህቡረ ይመኑ። አፍና ልብ አንድ ላይ አንደበት የሚናገረውን በልብ የምትኖረውን በአንደበትህ መናገር አለብን ማለት ነው። አሁን በዘመኑ ከንፈሩ ሌላ ነው፣ ውስጡ ነገሩ ደግሞ ሌላ ነው ማለት ነው። ሽንገላ ነው። አሁን ይሄ ሞኝነት ነው። ልብስን እያጸዳነ ውስጣችን ደግሞ ሌላ እያስቀመጥነ ብንሰራ እናገለግላለን ብንል ምንም ሞኝነት ነው። ምክንያቱም ከእግዚአብሔር ፊት ነው የምናውቀው የቆም ነው። እና ነብዩ እግዚአብሔር ዳዊት ንጹህ ልብ ፍጠርልኝ ያለው እኮ እግዚአብሔር የሚያየው ከዚያ ውስጥ ስለሆነ ነው። ንጹህ ልብ ስጠኝ ያለው እግዚአብሔር የሚያይ ልብስንም ሳይሆን ውጫዊውንም አካል ሳይሆን ውስጥ ላይ ያለውን ስለሆነ ንጹህ ልብ። ስለዚህ ከአገልግሎቱ ከጸሎቱ ሁሉ ከየትኛውም በፊት ንጹህ ልብ ያስፈልጋል ማለት ነው። እንደተባለው ልብ የሚባለው አጥንትም ጅማትም አይደለም፣ ነገር ግን እግዚአብሔር የሚያየው ነው ብለናል አይደለም? እግዚአብሔር የሚጎበኘው ነው። ስለዚህ ያንን ንጹህ ልቡና ላይ አገልግሎቱ ውስጥ ላይ ያልመነጨ ከሆነ ከምናመጣው ምናስወጣ ይበልጣል፣ ወይም ደግሞ ከምናጸድቀው ደግሞ ምንንቀው ደግሞ ምንወድቅበት ብዙ መንገድ ሊሆን ይችላል ነው። እና የመጀመሪያው ከልብ ላይ ነው። ጸሎቱም ሆነ አገልግሎቱም ሆነ ሊፈልቅ ሊጀመር የሚገባው ከልብ ላይ ነው። ልክ እንደማን ሲባል እንደ አቤል ያ ንጹህ መስዋዕት አቀርባለሁ ብሎ በልቡ ነው አይደል ያሰበው? ከልቡ ያሰበው ነው ንጹህ መስዋዕት። ከንጹህ ልቡና ነው ንጹህ መስዋዕት። ከንጹህ ልብ ላይ ንጹህ አገልግሎት መምጣት አለበት ማለት ነው። ንጹህ ንግግር መምጣት አለበት። ያ ከሆነ እግዚአብሔር ያየዋል። ይሄን ማን ነግሮናል? መጻሕፍት። ማን ይተረጉማሉ? መምህራን። ማን እውነቱን ይነግረናል ስንል ልባችን ማለትና በሶስት መንገድ ተመዝኖ ተሰፍሮ ተቆጥሮ ማለት አለበት ነው። እንደው ልብስ ለባብሶ አሳምሮ መቅረብ ከሆነም
እንግዲህ እሱ ሌላ ጉዳይ ይሆናል። አንዳንድ ጊዜ እቺን ነገር ብዙ ስለሚስተዋል ነው በደንብ ያነሳሁት። ማለት በጎ ብለው ያሰቡት ነገር አንዳንድ ጊዜ ተቀይሮ ለስድብ ለሐሜት ይሆንባቸዋል በየሁኔታዎች ላይ። አንዳንዶች ደግሞ ማንነታቸውን እያወቅን እግዚአብሔር ነው የሚያውቀው እንደው የሚታይ ነገር ግን እያየን ደግሞ ለታይታ ለዝና የሆነ ነገር ሲያደርጉ ይታያልና እንዴት መለየት ይቻላል የሚለውን ነው አጥብቄ የጠየቁት። ጥሩ ምላሽ አግኝተናል። እንደው በመጨረሻ አምስተኛው በህይወታችን ጨው አልጫ ሳይሆንብን ለዓለም ብርሃን ሆነን ለመኖር ምን ማድረግ አለብን? በአጠቃላይ ጥቅልል አድርገው የመርሃ ግብራችን መስጠት። በጣም ጥሩ። ትልቁ በክርስትና ህይወት ሁልጊዜም ልንረሳውና ልንዘነጋው የማይገባን ጸሎት ነው። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ሲመክረው ቀዳሜ ኩሉ ይልና አስተበቋከ ጢሞቴዎስ ቀዳሜ ኩሉ ትግበር ጸሎተ ቀዳሜ ጸጋን አንተም ቀዳሜ ኩሉ ይለዋልና ከሁሉ አስቀድመህ ጸሎት ጸልይ ይለዋል። ከሁሉ ማለት ከማስተማርህ፣ ከሁሉ ማለት ከመናገርህ፣ ከሁሉ ማለት ከየትኛውም ስራ ከመሰለፍ በፊት ጸሎት አድርግ ይለዋል ቅዱስ ጳውሎስ። ከመምከርህም፣ ከማስተማርህም፣ ከመናገርህም፣ ከመራመድህም፣ ከመሄድህም ከሁሉም በፊት በቃ ሁለንተናዊ በሆነው ህይወትህ ሁለንተናዊ በሆነው እንቅስቃሴ በሙሉ የመጀመሪያው ጸሎት አድርግ ይለዋል። ትልቁ ቁልፍ ነው ይሄ በክርስትና ህይወት ወይም እግዚአብሔርን አምናለሁ በሚል ሰው ህይወት ትልቁ ቁልፉ ጸሎት ነው። ስለዚህ ጸሎት ማለት ደግሞ ለኛ የሚያስፈልገውን ነገር የሚያደርግልን የምናስደርግበት ነው። ለኛ የማያስፈልገን ደግሞ የሚርቅበት መንገድ ከዚህ የበለጠ ሌላ ነገር የለም። ስለዚህ በክርስትና ህይወት ብርሃንነታችን እንዳይጠፋ፣ ጨውነታችንም አልጫ እንዳይሆን፣ የጀመርነው እንዲጨረስ፣ ያሰብነው እንዲፈጸም፣ ከመልካሙ ነገር እንዲጨምረን፣ ከክፉ ነገር እንዲሰውረን። እንግዲህ ጸሎት ብርሃን ሲሆን በደመና የሚሰውር ነው። ጨለማ ሲሆን ብርሃን የሚሆን ነው። ጸሎት የሚጸልይ ሰው አባቶቻችን ጸሎት ከአንደበታቸው ልክ ከአፋፍ ላይ ነፋስ ከአፍ ላይ እስትንፋስ እንደማይቋረጠው ከተቋረጠ ግን ህይወት እንደሌለው በሙሉ ሁልጊዜም ከአንደበታቸው ጸሎት አለ። ስለዚህ ጨለማ ሲሆን ብርሃን ናቸው እነሱ ያበራሉ። በብርሃኑ ጊዜ ደግሞ በደመና ይራመዳሉ። እንደ ደመና እንደ ድንኳን አድርጎ ይሰውራቸዋል ማለት ነው። እድሜንም ያረዝማል፣ ደዌንም ይፈውሳል፣ ህይወትንም ያጣፍጣል ጸሎት ማለት ነው። እና ይሄ ጣዕመ ጸሎት የሚባለው ጣዕመ ሃይማኖት የሚባለው ፍሬ ሃይማኖት የሚባለው የምናፈራው ይሄንን ነው። አሁን ይሄንን እኛ የምንማረውን ጸሎት ነው። ይሄ ትምህርት ብቻ አይደለም። አሁን በዚህ ወንጌል የሚያነብ ሰው ወንጌልን የሚከታተል የሚማር ሰው አንደኛ ይጸልያል፣ ይማራል፣ ይሰበካል፣ እግዚአብሔርን ምን ይላል? ያመሰግናል። አሁን ይሄንን እያስተማረ አንቀጸ ብፁዓን እያለ ይሄንን ዛሬ የሚያለቅሱ ንዑዳን ክቡራን ናቸው ብፁዓን ናቸው የሚለውን ሲያነብ ይሄ ሰው መሳተፍ አለበት። ከጸሎት ጋር እንባ ስላለ ማለት ነው። ሰማይኩ ጸሎተከ ወርኢኩ አንብአከ ጸሎትህን ምን ብያለሁ? ሰምቻለሁ፣ እንባህን ምን አይቼዋለሁ። እንባ በዓይን የሚታይ ነው። ጸሎት በአንደበት የሚወርድ ነው በጆሮ። ስለዚህ የሚታይ እንደዚህ አድርገን ጸሎቱን ከፍቅር ጋር ማለት ነው ከፍቅር ጋር ካደረግነው ትልቁ አሁን ብርሃንነታችንም እንደውም እኮ አሁን ችግሩ ስንወጣ ክርስቲያንን ከቤት ግን ጠባለ፣ ከቤት ውስጥ ጨለማለ። ይሄ ነው አሁን ትልቁ በክርስትና ህይወት እንዲህ ያቃተንም የደከመንም ይመስለኛል። በክርስትና ህይወት ቤተክርስቲያን እንመላለሳለን፣ ክርስቲያኖች ነን፣ መስቀል አለን፣ የበዓል ልብስ እንለብሳለን፣ ከቤታችን ግን ጠባለ። እንዲሁም በበዓል የበዓል ጊዜ ይብሳል ይመስለኛል። እንደው እኔ ባገኘው ተሞክሮ በብዙ ሰዎች ዘንድ በዓል ሲመጣ በዓል ማለት ከእግዚአብሔር ጋር የምንገናኝበት ነው አይደለም? እንኳን ከሰው ጋር ግን በእኛ ተቀይሮ በዓል ሲመጣ ከቤት ጠባለ በየቤቱ ቢከን ማለት ነው። እና ይሄ እንግዲህ ብርሃኑ ጠፋ ማለት ነው። ወይም ደግሞ ያ አጠቃላይ አልጫ ሆነ ማለት ነው። የምግብ አልጫ ሲቀርብ ህይወትም አልጫ ምግብም አልጫ ይሆናል። እና ያ እንዳይሆንብን ጸሎት ነው በቃ በክርስትና ህይወት ጸሎት ቢል ተናግሮ ምስለ እግዚአብሔር ነው። ስለዚህ እየጸለይን መኖር አለብን። ስንጸልይ ህይወታችን ይጣፍጣል፣ ህይወታችን ብርሃን ይሆናል።
ወታበር ለኩሉ አይደል በቤት ላሉት ታበራለች ነው አይደለም። በቤት ያለውን እያጨለምኩ ሌላ አበራለሁ ማለት ይሄ ሐሰተኛ ነው። ቤት ላይ ማብራት አለበት። ከቤቱ ላይ ማጨለም የለበትም። ህይወቱን ማጨለም የለበትም። በንግግሩ ማጨለም የለበትም። አሁን ብዙ ሰዎች የሰውን ህይወት ያጨልማሉ። በወረቀት በእስክሪብቶ ያጨልማሉ፣ በንግግር ያጨልማሉ። በብዙ መንገድ የሰዎችን ብርሃን የሚዘጉ አሉ። እንደው አሁን እኛ መብራቱ ተቆረጠ ተቀጠለ እንላለን፣ ይደንቀናል አይደለም? እየከፈልን ግን የሰው ህይወት የሚቆርጡ ወይም ደግሞ የሰው ህይወት የሚዘጉ የሰው ህይወት የሚያጨልሙ የሰው ህይወት የሚያሳስሩ ሰዎች አሉ ማለት ነው። እና በክርስትና ህይወት ያለን ሰዎች በክርስትና ህይወት ያለን ተመልካቾች ወይም የምንማማር ሰዎች ጥንቃቄ ያስፈልገናል ማለት ነው። ህይወት አንድ ጊዜ እንሰጥና በዚህ ክርስቶስ ለኛ ነው የተገረፈውም የተሰቀለውም የታሰረውም የተወጋውም መስቀል የተሸከመውም ወደ መቃብር የወረደውም ለሌላ አይደለም፣ ሰውን ፍለጋ ነው። እስከ ቤት ድረስ አይደለም የሚመጣ ክርስቶስ ወደዛ አለ። እግዚአብሔር አጽነነ ሰማያት ወወረደ ስንል ወደ ዓለም ወደ ድንግል ማርያም ማይጸን ብቻ አይደለም፣ እስከ መቃብር ድረስ ወርዷል። እዚያ የተቀበረውን ፍለጋ የተቀበሩ ነው የተሰወሩ እንቆች ነው ያላችሁት። የተሰወሩ እንቆች ነው ያው የተቀበሩ ማለት ነው። እየወጡ ነው። አሁን እኮ እየወጡ ነው። አዎ እስከዚያ ድረስ ነው ክርስቶስ ሄደ፣ እስከ መቃብሩ ድረስ ነው። አሁን ይሄ ለመልካም ሰዎች የተመሰለ ነው አይደለም? ብርሃን የተባለ ጨው የተባለ ለመልካሞቹ ለሐዋርያት ነው። ለነዚያ ደግሞ እኮ መቃብርን ትመስላላችሁ ተብለዋል አይደለም? መቃብርን ትመስላላችሁ። መቃብር ቢከፍቱት ምንድነው? መግነዙ ተበጣጥሶ አጥንቱ ተልከስክሶ ላይንም የሚከፋ ለአፍንጫም የሚከረፋ ውስጥንም ደግሞ ምንም የማይጠቅም ምንም እኛ ነገ ያው ብንሆን አሁን እንዲያውኑ ስናየው ግን ደስ አይለንም አይደለም? ልክፉ ሰው ማለት እንደዚያ ነው። እነዚህ በጎዎቹ በብርሃን በጨው እንደተመሰሉ በተራራው በመቅረዙ እንደተመሰሉ በሙሉ እነዚያ ሰዎች ደግሞ ክፎቹን ደግሞ ኢየሱስ ክርስቶስ እናንተ ለተመስሉ መቃብረ ግብሱሳን ብሎ በመቃብር በላይ ግን ያማረበት ቀለም የተቀባ አበባ የተቀመጠበት ውስጡ ግን ቢፈታ ደግሞ ተበጣጥሶ ተልከስክሶ ተሰባብሮ ያንን ማየት ምንም ይሰቀጥጣል አይደለም? ውስጥም ያንን የሚመስሉ ሰዎችም እንዳሉ ክርስቶስ ነግሮናል ማለት ነው። ያንን መቃብሩን የሚመስሉ ብርሃን ሆነው እንዳሉ ሁሉ ጨለማ የሚመስል አለ። ጨው እንዳለ ሁሉ አልጫ አለ። እዚህ ላይ በመልካም ቦታ ላይ ተቀምጠው የሚያበሩ እንዳሉ ደግሞ በህይወት እያሉ ልክ መቃብር የሆነ ህሊናቸው መቃብር የሆነ እንደውም እውነታውን የተቀበረ ብንል መቃብር ውስጥ አይደለም መሪ ያለብን አይደል? የት ነው የሚቀበረው ስንል ከሰው አይምሮ ከሰው ህሊና ነው ያለ እውነት የተቀበረ እንጂ መቃብር ላይ እኮ አይደለም። አሁን እውነት መቃብር ፍለጋ ነው ሄደን እውነት የት ነው ያለ ብንባል ሰው ውስጥ ተቀብሮ ነው። ይሄንን ይመስላል እና ጸሎቱ ቁልፍ ነው። በጣም መልካም። እግዚአብሔር ይስጥልን ኔታ፣ በጣም እናመሰግናለን። እጅግ በጣም በጥሩ ሁኔታ አብራርተውልናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 13ን በጥሩ ሁኔታ ተብራርተውልናል። እግዚአብሔር አምላክ ቃሉን ያሰማልን፣ በእድሜ ቤትን ይጠብቅልን፣ የቤተክርስቲያን አምላክ ይጠብቅልን። አሜን። የተወዳጅ ተመልካቾቻችን እንግዲህ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ያለውን ቃል እንደዚህ እጅግ በጣፈጠና ለኛ በሚገባን መልኩ ተብራርቶ ቀርቦልናል። ለሌሎች ላልሰሙ እያሰማን እጅግ ጠንካራ ሐሳቦች እንደሆኑ ይገባኛል። ግን ደግሞ አንዳንድ ጊዜ እነዚህንም ነገሮች ደግሞ እየወሰድን ልንማርባቸው ይገባል። ለምን ሁልጊዜ ህይወታችን መጽሐፍ ቅዱስ ነውና መጽሐፍ ቅዱስንም ደግሞ አንዱ የመርሃ ግብራችን ክፍል አድርገን በሳምንት አንድ ቀን ነው የሚተላለፈው። ይህንን መርሃ ግብር ጊዜ ሰጥተን ለሌሎች እያደረስን እይታው ትንሽ ከሌሎቹ መርሃ ግብሮች በጣም ያነሰ ነው። እንደነዚህ አይነት ጠንከር ያሉ መርሃ ግብሮች ሲሰሩ ይበልጥ እንደውም በርታ ብላችሁ ለሌሎች በህብረት እናንተ ተመካከራችሁ አዳርሳችሁ በየግሩፑም በየመንፈሳዊ ማህበሩም እያደረሳችሁ ሰዎች እንዲማሩባቸው እንድታደርጉ ጥሪን ያቀርባሉ። ለምን እነዚህን ሊቃውንት የምናመጣው አንደኛ እናንተም ትማራላችሁ፣ እኛም እንማራለን። እያደከምናቸውም ነው እንዲያስተምሩ ቀን እዛ ሲያስተምሩ ውለው ነው አሁን ለቀረጻ እዚህም የመጡትና ጠቃሚ የሆነ ነገር እንዳናጣ። ሌሎቹ መርሃ ግብሮችም ይኖራሉ፣ እውነት ነው። እናንተ የሚያስፈልጓቸው የምትፈልጓቸው ይኖራሉ። ግን ይሄ በጣም የሚያስፈልጋችሁ ዋናው የሁሉ የመጽሐፍት ሁሉ መነሻ የሆነ ግንዳችን ለኛ ህይወታችን የሆነ መጽሐፍ ቅዱስን ማወቅ ስለሚገባን የተሰወሩ ዕንቁዎችን እንድትከታተሉ
ጥሪን አቀርባለሁ። በኢኦቲሲ ቴሌቪዥን ላይ እየተላለፈ ነው። በኢኦቲሲ ቴሌቪዥንም የምትከታተሉ ወደ ኦርቶዶክሳውያን የተዋሕዶ ልጆች በመላው ዓለም የምትገኙ ወደ ቀንዲል ሚዲያ የዩቲዩብ ቻናልም ወረድ ብላችሁ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የደውል ምልክቱን ተጭናችሁ ዘወትር ከሰኞ እስከ ሰኞ ድረስ የሚተላለፉትን በሳምንት የተለያዩ መርሃ ግብሮች አሉን። እነዚያን መርሃ ግብሮችም እንድትከታተሉ በእሁድ ምሽት ብቻ የሚተላለፉ የተሰወሩ ዕንቁዎች ወይም ሌሎች መርሃ ግብሮችን ብቻ ሳይሆን ሰኞ ዕለትም ረቡዕም እንደዚሁም ዓርብ የሚተላለፉትን መርሃ ግብሮች እንድትከታተሉ ጥሪን አቀርባለሁ። ስለተከታተላችሁን ከልብ እናመሰግናለን። ሳምንት እንዲሁ ከመምህራችን ጋር ደግሞ በሌላ የተሰወሩ ዕንቁ ማለት ነው ዕንቁን ፍለጋ አብረን እንወርዳለን። እስከ ሳምንት ቸር ቆዩልን። የዕለት ተዕለት የሕይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የሕይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የሕይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ሕይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የሕይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት ላመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ የሚያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።